በወጣትነት ዘመናቸው ተወልደው ባደጉበት የትግራይ ክልል አካባቢ የነበረውን ስርዓት ለመዋጋት በ1960ዎቹ ጀምሮ በኢትዮጵያ ዴሞክራሲያዊ ህብረት ወይም ኢዲዩ የፖለቲካ ፓርቲ ውስጥ ሲንቀሳቀሱ ቆይተዋል። አቶ ግርማይ ሀደራ ከእድሜያቸው እኩሌታ በላይ በኢትዮጵያ ፖለቲካ ውስጥ ሲንቀሳቀሱ የነበሩት አቶ ግርማይ በተለይ በ1980ዎቹ አጋማሽ ጀምሮ በወቅቱ እንደ ሀገር አንድ መግባባት ላይ ለመድረስ ምክክር እንዲደረግ ጥያቄ ሲቀርብ እንደነበር ያስታውሳሉ። ይሄ ብሔራዊ መግባባት እንዲያውም በዛን ጊዜ በ86 85 89 እስከ 90 ባለው ጊዜ መፈጸም ነበረበት። ከዛ በኋላ ብዙ ከስረናል፣ ብዙ ነገር አጥተናል። ለምን ያ ነገር ስላልተፈታ። ይሄን ጉዳይ እኛም በፖለቲካ ዙሪያ እየተንቀሳቀሰ በነበረን ጊዜ ከ85 86 ዓመተ ምህረት ጀምሮ ለዚህ ውጊያ ነበረ። መግለጫ ሰጥተናል፣ ጥያቄዎች አቅርበናል። ነገር ግን ከጊዜ ወደ ጊዜ ከሚያሰባስቡ ጉዳዮች ይልቅ የሚያራርቁ ትርክቶች እየበዙ እንደ ሀገር በኢኮኖሚም በማህበራዊና በፖለቲካ ወደ ኋላ የሚጎትቱ ክስተቶች ጎልተው መታየት መጀመራቸውን ይናገራሉ። በተለይ ከግማሽ ምዕተ ዓመት በላይ በግጭት ውስጥ ለቆየው የትግራይ ክልል ወጣት ደግሞ ጉዳቱ ቀላል የሚባል አልነበረም። ጦርነት ጋር ተያይዞ ያመጣው ኢኮኖሚካሊ አለመረጋጋት፣ የስራ አጥነት፣ ኑሮ ውድነት እነዚህ ሁሉም ተደምረው አብዛኛው ወጣቶቻችን ስደት ላይ የጎረፉበት ያለ ሁኔታ ነው እየታዘምን ያለ ነው። ስደት ላይ ሄዶም የተወሰነ ሊሰካለት ይችላል፣ ግን አብዛኛው ወጣት በተለይ በየመን በሳውዲ አረቢያ የአሳ ቀለብ የሆነበት ያለ ሁኔታና ያለን ማለት ነው። ስለዚህ ይህን ወጣት ኃይል ኢትዮጵያን ማሻገር የሚችል ኢትዮጵያን ማበልጸግ የሚችል ኃይል ነው። ነገር ግን እዛ በተወለደበት አካባቢ በኖረበት አካባቢ ሰላም ስለሌለ፣ ስራ ስለሌለ፣ መረጋጋት ስለሌለ ግዴታ ወጣቱ መሰደት ከተወለደበት አካባቢ መፈናቀል እንደ አማራጭ አድርጎ እየተጠቀመበት ያለ ሁኔታ ነው እያየን ያለ ነው። ትግሉ መስርተው በትግሉ ጊዜያቸው አሳልፈው ቆስለው ቦርዱ ወጥተው አግብተው የወለዷቸው ልጆች እኮ ነው የተሰለፉ። ይሄ ያሁኑ ጦርነት ልጃገረዶች በብዙ ሺህ የሚቆጠሩ ዘመናዊ ልብስ አስለብሶ ካራንቺ ተይዞ ምን ተውሎ በሰልፍ ያሳዩዋቸዋል። ይሄ ለምን እንደምንኮራበት እኔ አላቅም። ለምን ነው ይሄ ዋጋ ይሄን ችግር ወረስነ ነው እያቀረብነው ያለ ነው ወይስ ይሄንን ውጤት አገኘን ነው እያቀረብናቸው ያሉ? እነሱ ተጎደዋል። ኦሬዲ አያታቸው ቅድመ አያታቸው በትግል ሙተዋል። የክልሉ ወጣቶች የመማርና የልማት ተጠቃሚነት ጥያቄያቸው ለማቅረብ ሀገራዊ ምክክሩ ትልቅ ሚና አለው። በምክንያታዊነት የሚጓዝ ወጣት የሀገር ተስፋ ነው ያሉት አስተያየት ሰጪዎቹ በሰከነ መንገድ ሀሳቡን በማቅረብ ለክልሉ ብሎም ለሀገሩ የሚኖረውን የባለቤትነት ስሜትን ማሳየት ይኖርበታል። ወጣቱ መማር አለብኝ የሚለው አቋም መያዝ አለበት። አሁን ስንት ዓመታት ነው በቅርብ ጊዜ አንድ 4 ዓመት ትምህርት ቤት ገብቶባቸው የማይታወቁ አካባቢዎች አሉ ተብሎ ሰማ ነበር። ተመልከች እንግዲህ ወደ ጋርዮሽ እየተመለስን እኮ ነው ያለነው። ወጣቱም ይሁን ወጣቷ አሁን እኔ አንዳንዴ ሰማለሁ ተስፋ ሰጪ ሁኔታዎች ሙግቶች አያለሁ። ለምን እንዴት በምን ምክንያት እያለ ደፍሮ ይናገራል። ብሔራዊ መግባባት ወይም ምክር ቤት አስፈላጊ ነው። እዛ ሄዶ ሀሳቡ ያቀርባል። በቃ ትናንትና የተባለው ይሄው እንደዚህ ዛሬ መጣ እያለ ከጭንቅ ይወጣና ህዝቡ መልሶ ወደ አላስፈላጊ ነገር ጠልፎ የሚወስዱ ፖለቲካ አካሎች አቅማቸው ያንሳል። የሀገራዊ ምክክር ኮሚሽን በተለይ ለወጣቶች ያለው አድቫንቴጅ በጣም ጉልህ ሚና አለው። ምክንያቱም ወጣት ሲባል ያው የመጪው ሀገር ተረካቢ ነው፣ ሀገር አሻጋሪ ኃይል ነው፣ ትኩስ ኃይል ነው። ስለዚህ ወጣቱ ምክንያታዊ የሆነ ወጣት መሆን መቻል አለበት። ወደ ግጭት የሚያመራ አዝማሚያ መከተል መቻል የለበትም። አሁን ያለው ታይም የወጣቱ ታይም ነው። እድሉ መጠቀም መቻል አለበት። ስለዚህ ስለ ሀገሩ ማሰብ መቻል አለበት። ሀገር ወዳድ የሆነ ወጣት መፍራት መቻል አለበት። ለክልሉም ሆነ ለሀገር ሁሉን የሚያግባባ ዘላቂ መፍትሄ ለማምጣት የሚያግዘውን ምክክር በትግራይ ክልል ሂደቱን ለመጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን በእንቅስቃሴ ላይ ይገኛል።